በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን አጋዥ ረዳት በማድረግ ወር በገባ በ11 የሚነበብ የሚጸለይ የአቡነ ሐራ ድንግል የውዳሴ መጽሐፍ የቅዱስ አባታችን የአቡነ ሐራ ድንግል ረድኤት በረከት ቃል ኪዳን አማላጅነት ከሀገራችን ኢትዮጵያ ከቅዱስ ቤተክርስቲያናችን ከመላ ሕዝበ ክርስቲያን ከሚሰማ ሁሉ ጋር በተለይም ከጸዳለ ማርያም ከመንበረ ማርያም ከሴተ ሚካኤል ከጸዳለ ማርያም ጋር ከሁላችንም ጋር ይኑርልን ለዘላለሙ። በእውነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ዳግመኛ ምዕመን ሁሉ በመመልከት እንዲያከብሩት በክብሩም ለዘላለም የሚኖር ሕይወትን እንዲያገኙ እግዚአብሔር እንደገለጠልን በመጀመሪያ ከጻፍነው ጋር አስተባብረን የአባታችን የቅዱስ ሐራ ድንግልን የውዳሴ መጽሐፍ እናነባለን። ይህ አባታችን ለዘላለም በሚኖር በጽድቁ ተስፋ ለቆረጡት ተስፋቸው ነው። ይህ አባታችን ከሌሎች በሚሻል ታዳጊነቱ ለተቸገሩት ታዳጊያቸው ነው። ይህ አባታችን በእውነት በሚራዳው ተራዳይነቱ ለተጨነቁት ረፍታቸው ነው። ይህ አባታችን ከዕንቁ በሚወደድ በቃሉ ሞገስ ለተከዙት አጽናኛቸው ላዘኑትም ደስታቸው ነው። ይህ አባታችን ከገለዓድና ከባሳን በሚሻል የምሕረት መድኃኒቱ ለሕሙማን ፈዋሻቸው ነው። ለድውያንም ጤናቸው ነው። ይህ አባታችን ለዘላለም በማይደክም በኃይሉ ብርታትም ለደካሞች ኃይላቸው ነው። ለኃያላኑ ማበረታቻቸው ነው። ይህ አባታችን ከእግዚአብሔር በተቀበለው ሕያውነት ለሙታን ትንሣኤያቸው ነው። ለሕያዋንም ሕይወታቸው ነው። ይህ አባታችን ከትኩስ እንጀራ ከሚሻል ከተስፋው እንጀራ የተነሳ ለተራቡትም ምግባቸው ነው። ከጥሩ ወይን ይልቅ ከሚጣፍጥ ከጸጋው ወይን የተነሳ ለተጠሙትም መጠጣቸው ነው። ይህ አባታችን ለብዙዎች በሚጠቅም የጽድቁ መዝገብ ለኃጥአን ጽድቃቸው ነው። ለጻድቃንም የጽድቃቸው ፈጻሚ ነው። ይህ አባታችን የርኩሰት ግብር ለዘላለም በማያገኘው በቅድስናውና በንጽህናው በደለኞችና የረከሱትን የሚያነጻቸው ነው። ለቅዱሳንና ለንጹሐንም ቅድስናቸው ነው። ይህ አባታችን በስጋ ምኞት በማይደክም በድንግልናው ጽናት አመንዝራዎችን እንደ ደናግል የሚያደርጋቸው ነው። ደናግሉንም በድንግልናቸው የሚያጸናቸው ነው። ይህ አባታችን ለድሆችና ለጦም አዳሪዎች ብልጽግናቸው ባለጠጎችና ለከበሩትም ክብራቸውን የሚያቆይላቸው ነው። ይህ አባታችን ለዘላለም በማይሰበር የጸሎቱ በትር ለአንካሳዎች ጎዳናቸው ነው። ለተሰበሩትም ምርኩዛቸው ነው። ይህ አባታችን ለዘላለም በማይጨልም በገድሉ ብርሃን ለዕውራን ዓይኖቻቸውን የሚያበራ ነው። ይህ አባታችን በሰማይ በሚከበር ድንቅ ስራው ለደንቆሮች መስሚያቸው ነው። ለድዳዎችም መናገሪያቸው ነው። ይህ አባታችን ለዘላለም በማያልቅ የጥበቡ ብልጽግና ላላዋቂዎች ጥበባቸው ነው። ለዝንጎችም ማስተዋላቸው ነው። ይህ አባታችን ለዘላለም ከማይጠፋው ከቸርነቱ ገንዘብ ለታረዙት ልብሳቸው ነው። ልብስ ለለበሱትም ጌጣቸው ነው። ይህ አባታችን ለዘላለም በማይታበል በጽድቁ ፍርድ ለተገፉት መጠጊያቸው ነው። ለግፈኞቹም ተበቃያቸው ነው። ይህ አባታችን ለዘላለም በማይፈርሰው የምሕረቱ አዳራሽ ለስደተኞችና ለመጻተኞች ሀገራቸው ነው። ለሀገር ሰዎችም መኖሪያቸው ነው። ይህ አባታችን ከእግዚአብሔር ዘንድ ባገኘው የልዕልናው ጽናት ለተዋረዱትና ለተናቁት ክብራቸውና ልዕልናቸው ነው። የልዕልናቸው መጠጊያ ነው። ይህ አባታችን ከእግዚአብሔር ዘንድ በተሰጠው በሀብቱ መጠን ሽማግሌዎችን የሚጠብቃቸው ነው። ታናናሽ ሕፃናትንም የሚያሳድጋቸው ነው። ይህ አባታችን በእግዚአብሔር ዘንድ የሚወደድ አማላጅነቱ ለሙት ልጅ አባቱ ነው። ለባልቴቶችና ባል ለሌላቸውም የሚፈርድላቸው ዳኛ ነው። ይህ አባታችን የሁሉን ጸሎት ወደሚሰማው ወደ እግዚአብሔር በሚያደርገው የልመናና የአማላጅነት ጦሩ የተበታተኑትን ከመበተን የሚሰበስባቸው የተማረኩትንም ከምርኮ የሚመልሳቸው ባሮችንም ከባርነት ነፃ የሚያወጣቸው ነው። ይህ አባታችን የኃያላኑ ኃይል በሚያደክም በድካሙ ገድል በባህር ለሚጓዙት መርከባቸው ነው። ለባህሩም በነፋስ ኃይል ከመታወቅ ጸጥታው ነው። ለመርከቦቹም በማዕበልና በሞገድ ከመታወቅ ወደባቸው ነው። ይህ አባታችን በየዘመኑ ፈጥኖ በሚራዳ በረድኤቱ እጅ ለሚገመገሙትም ደጋፊያቸው ነው። የወደቁትንም የሚያነሳቸው እርሱ ነው። ይህ አባታችን ከወይን ይልቅ በሚወደድ በፍቅሩ ነገር የራቁትንም የሚያቀርባቸው የቀረቡትንም በመቀራረብ የሚያኖራቸው ነው። ይህ አባታችን ግፈኛውን የሚያሳድደው በዓይኖቹም የፍቅሩን ፊት የሚያየውን የሚጠብቅ በጽድቁም ስልጣን በጠላት ፊት መጠጊያና አንባ ነው። ይህ አባታችን ጸሎታቸውንና ልመናቸውን ለየራሳቸው ወደ ሰራዊት ጌታ በማሳረር ለነገሥታት የመንግስታቸው ሞገስ ነው። ለመኳንንት ሹመታቸው ክብር ነው። ለኤጲስቆጶሳትና ለቀሳውስትና ለዲያቆናትም ለደናግልና ለመነኮሳትም ለምዕመናንም
ለምዕመናትም ለወንዶችም ለሴቶችም ለወንዶችና ሴቶች አገልጋዮችም የእውቀት መምህራቸው ነው። ይህ አባታችን በማይለወጥ የቅዳሴ ስራና በዘመን ቀዳማዊ ለሆነው ፈጣሪው ምስጋና በማቅረብ ለመንፈሳውያን መላእክት ምሳሌያቸው ነው። ብርሃናውያን ለሆኑ ሰራዊትም አምሳያቸውና ባልንጀራቸው ነው። ይህ አባታችን ንጹሕ እርሻ ነው። የአምልኮትና የቅድስና ዘር የተዘራበት የንጹሕ ገበሬ እርሻ፣ እርሱም በቃል ኪዳኑ ላመንን በስሙ ለተማጸንም ደስታን ከመጥገብ ለተራብን ጊዜ በጽድቅ ብልጽግናም ደህይተን በተቸገርን ጊዜ መንፈሳዊ የነፍስ ምግብ የሆነን ዘንድ 30ና 60 መቶ ፍሬ አፈራ። ይህ አባታችን እውነተኛ የሕይወት ተስፋ ከሆነው ከተስፋ ፍሬ ብዙዎች ሰዎችን ለመመገብ የቅድስና አበባን አብቦ የሕይወት ፍሬን ያፈራ ዘንድ ከአራቱ ወንጌሎች ወንዝ የትምህርት ውሃን የጠጣ የሚናገር የተክል ቦታ ነው። ይህ አባታችን ልባችንና ሕሊናችን ወደ ምልጃ በጎና ጽድቅንም ወደ ማሰብ በሚመስል ጽድቃችንንም በሰራዊት ጌታ በእግዚአብሔር አፍንጫ በሚጨምር በጸሎቱ መዓዛ በአማላጅነቱ ሽታ እንኮይና ናርዶስ ነው። ይህ ሽቱ ቅጠላ ሽቱ ነው። ከሊባኖስ እጽዋት ጋር ቀድሞስና ቀናንሞስ ከክቡር ሽቱ ሁሉ ጋር ከርቤና ዋግራ ነው። ይህ አባታችን የአምልኮ ፍሬና የበረከትን ፍሬን እንዲያፈራ በረዴቱ ፈሳሽነት የሰውነታችንን ተክል በማጠጣቱ የቅድስና ውሃ ምንጭ ነው። የሕይወት ውሃ ጉድጓድም ነው። ይህ አባታችን ድሃ ነው፣ ባለጸጋም ነው። ድሃ የምንለው ከኃጢአትና ከበደል ከስድብና ከትምክህት ከኩራትና ከትዕቢት ከቅሚያና ከንጥቂያ ከመዳራትና ከዝሙት ከቅናትና ከቁጣ ከሽንገላና ከሐሰት ከጨዋታና ከእብደት ከስራ ፈትነትና ከስንፍና ከምቀኝነት ከጥርጥርና ከክደት ብልጽግና ነው። ከእነዚህ ከሚበዙት የኃጢአት ስራዎች ሁሉ ድሃ ነው። ባለጸጋ ነው የምንለውም በሃይማኖት በቸርነትና በምጽዋት በንጽህናና በቅድስና በፍቅር በየዋህነትና በትህትና በትዕግስትና እግዚአብሔርን በመፍራት ክፋትን ከመናገር ዝም በማለት በገድልና በትሩፋት ሕግና ስርዓትን በመጠበቅ ብልጽግና ነው። ከእነዚህ ሁሉ በሚበዙ በጎ ስራዎች ባለጸጋ ነው። ይህ አባታችን ትዕቢተኛ ነው፣ ትሑትም ነው። ትዕቢተኛን የምንለውም እንደዚህ ነው። በክፉዎች አጋንንትና በርኩሳን ሰይጣናት ይታበይባቸዋል፣ በእነርሱም ላይ ይበረታታል፣ ከሀገር ወደ ሀገርም ያባርራቸዋል፣ ያሸሻቸዋልም። ቅዱስ አቡነ ሐራ ድንግል ስላሰቃየንና ስላስጨነቀን ሁልጊዜ ስለሚያስለቅሰንም በሕይወቱም ቢሆን በሞቱም ቢሆን ስላላረፈልን ከእንግዲህ ወዲህ እስከ ዓለም ህልፈት ስለማይተውን ምን ይሻለናል? አባቱን አዳምንና እናቱን ሔዋንን በማሳታችን በግፍ በቀል ስለተበቀለን ወዮልን ወዮታ አለብን እስከሚሉ ድረስ በጌታችን በኢየሱስ ክርስቶስ በመስቀሉ በትር ራሳቸውን ይቀጠቅጣቸዋል። ትሑት ነው የምንለው ለሰው ልጅ ፍጥረት ሁሉ ለጻድቃንም ለኃጥአንም ለደጎችም ለክፎችም ትሑት ነው። ለጻድቃንና ለደጋጎች በጽድቃቸው ያጸናቸው ዘንድ ለኃጥአንም ከክፎች ደግሞ ለዘላለም ሕይወትን ለማግኘት ክፋታቸውን ያስተዋቸው ዘንድ ወደ ንስሐ የሚመልሳቸው ዘንድ ያለቅስላቸዋል። እንደዚህም ባለ ስራ ሁሉ ትሑት ነው። ይህ አባታችን ኃይለኛ ነው፣ ደካማም ነው። ኃይለኛ ነው የምንለው በቃል ኪዳኑ የሚታመኑትም ከተጻራሪዎችና ከጠላቶቻቸው በረድኤቱ ያጸናቸው ዘንድ ነው። እንዲህ ባለ ስራ ሁሉ ኃይለኛ ነው። ደካማ የምንለው ግን በቃል ኪዳኑ ለማይታመኑ ነው። መከራ ባገኛቸውም ጊዜ ከጠላቶቻቸው ሊያድናቸው ኃይል ሲኖረው ይደክምባቸዋል። እንደዚህ ባለ ስራ ሁሉ ደካማ ነው። ይህ አባታችን ቸር ክፉም ነው። ቸር የምንለው እንደዚህ ነው፣ እግዚአብሔርን ለሚወዱት ሁሉ ቸር ነው። ክፉ የምንለው ግን እንደዚሁ እግዚአብሔርን ለሚጠሉት ሁሉ ክፉ ነው። ይህ አባታችን እንደ ሙሴ የዋህ ነው። ለሙሴ ራሱ እግዚአብሔር ይህ ባሪያዬ ሙሴ በዘመኑ ከነበሩት ሁሉ በጣም የዋህ ነው ብሎ መስክሮለታልና እንደዚሁም እኛ እግዚአብሔርን ባሳወቀን መሰረት ለእርሱ ለየዋህነቱ ምስክሮች እንሆነዋለን። ይህ አባታችን እንደ ዳዊት ትሑት ነው። የዳዊት ትሕትና እኔ ትል ነኝ ሰውም አይደለሁም በማለቱ ታውቋልና፣ እርሱም ጻድቅ ሲሆን ኃጢአተኛ ነኝ በማለቱ ራሱን ዝቅ አደረገ። የጻድቃንን ስራ የምናውቅ እኛ የአባታችን የአቡነ ሐራ ድንግልን የዋህነትና ትሕትና በተመለከትን ጊዜ በብዙ ሳይሆን በጥቂቱ አመሰገንነው፣ አወደስነው፣ አከበርነው። እንደሚገባውም የውዳሴውን ፍጹምነት ለማድረስ አልቻለም። ልባችንን ሊያስበው አንደበታችን ሊናገረው አቅቶታልና። ቅዱስ ኤፍሬም ከእመቤታችን ድንግል ማርያም ውዳሴ ንጽሕት ድንግል ሆይ ስላንቺ የሚነገረውን ነገር መናገር የሚችል ምን አንደበት ነው እንዳለ፣ እንደዚሁም እኛ በኃይላችን ድካም መጠን እንዲህ እንላለን። አባታችን ሆይ ፈጥኖ ከላዩ ከሚያወርደው በቀር የክብርህን አክሊል በላይ የሚያኖር ምን ራስ ነው? ለጉተና ያህል እስከሚደርስ የቅድስናህን ጠጉር የሚያበቅል ምን አናት ነው? አንተን ለማክበር በታየበት በኩል ዓይንህን የሚያየው ምን ፊት ነው? የገልህን ዜና ከወሬ ነጋሪዎች የሚሰማ ምን ጆሮ ነው? በየቀኑ የውዳሴህን ውበት የሚያይ ምን ዓይን ነው? ከፈቃዱ ዓይን አንተን የማገልገል እንባን የሚያወርድ ምን ጉንጭ ነው? ከናርዶ ሽቱ መዓዛ የሚበልጥ የክብርህን መዓዛ የሚያሸት ምን አፍንጫ ነው? በቀንና በሌሊት ከአንተ ጋር የሚናገሩ ምን ከንፈሮች ናቸው? በአንድነት ተገናኝቶ እጅህን የሚስም
ምን አፍ ነው? ዜናህን ለሰው ሁሉ የሚናገር ምን አንደበት ነው? ለምስጋና የሚጮህ ምን ቃል ነው? የሕይወትህ ክብር የሚያርፍበት ምን እስትንፋስ ነው? የውዳሴ ጣዕም የሚገኝበት ምን ጉሮሮ ነው? የምስጋናህን ዝርግፍ ወርቅና የጽድቅህን ቀንበር የሚሸከሙ ምን አንገትና ትከሻ ናቸው? የጸጋህን ቀሚስ ከሚለብሱ ምን ጀርባና ደረት ናቸው? በፍቅርህ ሐብል የተያዙ ምን አይነት ብብት፣ እጆችና ጡንቻዎች፣ ክርንና ክንድ፣ መሀል እጅና የእጅ ጣቶች፣ የእጅ ጥፍሮችና ጎድኖች ናቸው? በየወገናቸው እያከበሩ በፍቅር የጸኑ ለጌትነትም የተገዙ ምን አይነት ሆድና ጀርባ ልብ ናቸው? ከራስ ጀምሮ እስከ እግር በውጭና በውስጥ ያሉ ምን አይነት ሕዋሳት ናቸው? እነሆ እኛም ጽሕፈቱን ከጀመርን አንስቶ በቅርብ ጊዜ ውስጥ የገድልህንና የውዳሴህን መጽሐፍ ፈጸምን። የአባታችን የአቡነ ሐራ ድንግልን ገድልና የምስጋና መጽሐፍ መጻፍና መተርጎም ያስፈጸመን እግዚአብሔርን ይመስገን። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ሀድግ ለነ አበሳነ ወጌጋየነ ከመ ንሕነኒ አበሳለነ ኢታብአነ እግዚኦ ውስተ መንሱት አላ አድኃነነ ወባልሐነ እምኩሉ ኩሉ መዚአኪ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወላዲተ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ እግዚአብሔር ምስለኪ ጸልዪ ወሳሊ ሀበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። መንግሥተ ሥላሴ ዘላለም ናት።